ስጋ ዝምድና መካከል ሩካቤ የሚፈጽሙ ሰዎች አካላቸው አንሼፕድ ወይም ደግሞ ዲፎርም ነው ወይም ቅርጽ አልባ የሆነ ልጅ ነው የሚወለደው። የአእምሮ ዝግመት፣ መቀንጨር፣ ሪታርድ የሆነ የአእምሮ የተጎዳ በጣም ለማሰብም ለማስተዋልም በጣም የሚያስቸግር ዋጋ የሚያስከፍሉ እንዳልኩኝ ምላሳም ነኝ እግዚአብሔር ጠብቆኝ እንጂ ዞር እንደው ለዲቃ ዞር ስትል ላጥቢ የምድናት ምናምን ስለ እሷ አክስቴ ናት አለ ማየት ያለብን። ምክንያቱም ሰው አይታይም፣ ሰው ጎደሎ ነው። ሰይጣን ሰውን ሊጠቀም ይችላል። ኢቭን ቤተክርስቲያን ውስጥ፣ ኢቭን ቸርች ውስጥ፣ ኢቭን መስጊድ ውስጥ ሰይጣን የሰይጣንን የእግዚአብሔርን ማሊያ ለብሰው ወደ ሰይጣን የሚጫወቱ ሰዎች አሉ። በጣም እነሱን አለኝ። አብዛኞቻችን ከቤተክርስቲያን የወጣ ነው በሚደርስብን ነገር ነው፣ በድምጻችን በአካሄዳችን ምናምን እዚህ ውስጥ የገባ ነው። ተገፍተን ነው። በጣም የምቃወመው ነገር ነው እንዳልኩ ነው። ስላየኋቸው ነው የምቃወማቸው ሁኔታቸውን ስላቸው። ይሄ እውነት ከየት መጣ? ይሄ እውነት ከየት መጣ? ከዛር መንፈስ፣ ከቤተሰብ፣ ከባዕድ አምልኮ፣ ከደብተራው ለትምህርት ለእውቀት ለምናምን ተብሎ ለተለያየ አይነት ነገር ተብሎ ከሚወሰደው ነገር የሚመጣው። እቺ ልጅ በደንብ ስሟት በእናታችሁ። የምትገርም ልጅ ናት። ወጣ በመናገሯ ደስ ብሎኛል። ያለፈ ባክግራውንድ ያለፈ ህይወት ወጥቶ ሲነገር እንዴት አስተማሪ እንደሆነ ገጠመኝ ምን ማለት እንደሆነ በዚህ ማየት ትችላላችሁ። አሁን እቺ ልጅ ሰምቶ ህይወቱን የማያድን ሰው ሞኝ ነው። እቺ ልጅ ሰምታ ህይወቷን የማታድን ሴት ልጅ በጣም ሞኝ ናት። ስለዚህ ገጠመኝ የሰው ህይወት ያድናል። ከዛም አልፎ ተርፎ ደግሞ ስለ መንፈስ የምታወራው ነገር ስሙ። ላጎታቸው ግን ለምንድን ነው ከተፈጥሮ አጌንስት መሄድ? ሀብታሞቹን ነው እንደዚህ የሚለው። ከተፈጥሮ ወጣ ብለው ግብረ ሰዶሞቹን ነው እንደዚህ እያለ ያለው። ሞር በብዛት በጣም ታዋቂ ግብረ ሰዶሞች ሀብታሞቹ ሊንክ የሆነ ቦታ ላይ የተቀመጡት የኢትዮጵያ ትልቅ ቦታ ላይ ተቀምጠዋል። የዛሬ 20 ዓመት ምናምን ጀምሮ ማለት ነው። ግብረ ሰዶሞች በጣም ቦታ ይዘዋል። ከባድ ገንዘብ ያላቸው እነሱ ናቸው። መሳሪያም ሁሉ አላቸው እያለች እየተናገረች ነው። እና ማን ያዘዋል እያለ ምንድነው? ለምንድን ነው ሰው ከተፈጥሮ ባህሪው እንደዚህ አጌንስት ሆኖ ለየት ያለ የሚሆነው ለምንድን ነው እያለ ነው። ጻፉለት ለምን እንደዛ እንደሚሆን። ያው ማን እንደ አጅሬው ምን እንደሆነ አሁን እግዚአብሔር የፈጠረው ሴትና ወንድ ነው። በቃ ይኸውልህ ችግራቸው ምን መሰለህ? ደግፈሻቸዋለሁ ብትለኝ እነሱም ያውቁታል። አልደግፋቸውም። ምን ሆናችሁ እዚህ ውስጥ ገባችሁ? ያመንሻት እመቤቴን እንዴት አልቅሰሽ ማሪኝ አትያትም? አስወጪኝ ከዚህ ነገር ውስጥ አትያትም? አንተስ አትላትም? ናይት ክለብ ውስጥ አስተናጋጅ ሆና የምትሰራ ሰው ነች። ዌይተር ናት። የራቁት ጭፈራ ቤት ውስጥ ግብረ ሰዶሞች ያሉበት ቤት ውስጥ እንደዚህ የምትሰራ ሰው ናት። እቺ ልጅ የምትሰራ ልጅ ናትና እንደምታዩት ቆንጆ ናት። ግን ከዛ ማልፋ ተርፋ ደግሞ ገና የሃይስኩል ተማሪ ሆና በነሰላብዬ እድሜ ላይ ያለች 50% ማታ ስራዋን እንደዚህ አይነት ቦታ ነበር የምትሰራው ትምህርት ቤት። ከዛ በኋላ ማታ ደግሞ እንደዚህ ተሰራ ነበርና በጣም የሚያስገርም ነገር ነው የምትናገረው። ከዚህ እንደወጣችሁ መቄዶንያን እዩ። ከዛ በኋላ ደግሞ ማን ያዘዋል ገብታችሁ ሙሉ ታሪኳን አዳምጡ። ጉድ ነው የምትሰሙት። እኔ ሙሉ ሰምቼዋለሁ። ተምሬባታለሁ በልጅቷ ማለት ነው። እንዲህ አይነት ነገሮችን ቢያቀርብ ነው የሚሻለው። ማን ያዘዋል ብዙ እህቶችን ያተርፋል። እና አሁን ማን ነው እንደዚህ የምትለው ማለት ተስፋ ቆርጦ የመጡትን ሰዎች እመቤታችንን ቅዱሳንን ድሮ ያውቋቸው የነበሩ ሰንበት ተማሪዎችን ጨፈራ ቤት ይመጡ ነበረ። ግብረ ሰዶሞች ሁሉ ሆነው ሰንበት ተማሪዎችን አግኝቻለሁ አለች። አይገርምም? በየሰንበት ቤት የምናውቃቸው አረማመዳቸው እንደ ሴት አነጋገራቸው እንደ ሴት የሆኑ ሰንበት ተማሪዎችን እናውቃለን በየቦታው። ግን እነዚህ ሰዎች በተገፉ ቁጥር በጣም ከባድ ችግር ውስጥ ነው የሚገቡት የሚል ሐሳብ ነው ያላት። እስቲ እንስማት። መዘምራን ነበርኩ ያለኝ አለ። መዘምራን የቤተ ክርስቲያን መዘምራን ሰንበት ትምህርት ቤት እና ድምጼ የሴት ወደ ሴት ያደላል አለ። ከዛ እንትን ያደርጉኛል የሴት ድምጽ ምናምን ሲሉኝ ትቼ ወጣው ከቤተ ክርስቲያን አለ። እና አሁን ራሱን የት ነው ያገኘው? ወንድ እንትን ብሎ ነው ያገኘው። እና ቤተ ክርስቲያንን ፈላት ሰውን ያስወጣው ሰው ሰይጣንም በተለይ እንደዚህ አገልጋይ ስትሆኚ ቤተክርስቲያን ሰው ስትሆኚ አውቆ ሰው ነው የሚልክብሽ። እኛ ቤተ እምነትም እንሁን ማህበረሰብ ውስጥ መጀመሪያ ማየት ያለብን እግዚአብሔርን ነው። ይሄ ሰውዬ ጎርቶናል ብለን ከእግዚአብሔር ጋር መጣላት የለብንም። ይሄ ቄስ እንዲያረገብኝ፣ ይሄ ሰንበት ተማሪ እንደዚህ ያረገብኝ፣ ይሄ ሰባኪ እንደዚህ ያረገብኝ ብለን ትክክለኛውን አምላካችንን ነው ማየት ያለብን። ምክንያቱም ሰው አይታይም፣ ሰው ጎደሎ ነው። ሰይጣን ሰውን ሊጠቀም ይችላል። ኢቭን ቤተክርስቲያን ውስጥ፣ ኢቭን ቸርች ውስጥ፣ ኢቭን መስጊድ ውስጥ
የሰይጣንን የእግዚአብሔርን ማሊያ ለብሰው ለሰይጣን የሚጫወቱ ብዙ ሰዎች አሉ። በጣም እነሱን አለኝ አብዛኞቻችን ከቤተ ክርስቲያን የወጣ ነው በሚደርስብን ነገር ነው። በድምጻችን በአካሄዳችን ምናምን እዚህ ውስጥ የገባ ነው። ተገፍተን ነው። በጣም የምቃወመው ነገር ነው። እንዳልኩ ነው። ስላየኋቸው ነው የምቃወማቸው። ሁኔታቸውን ስላየሁት በጣም ስለሚያስጠላ ነው የምቃወማቸው። አሁን አንተ ከሩቅ ይሆናል እየተቃወምካቸው ያሉት፣ እኔ ግን በስራ አጋጣሚ አይቻቸው ነው ይሄ ጥሩ እንዳልሆነ እንደሚያስጠላ ምነግራቸው። እዛው ቁጭ ብዬ አብሬያቸው እና ክለብ ማለት ሴቶች የሚማገዱበት ነው። የዩኒቨርሲቲ ተማሪዎች ህይወታቸውን ያበላሹበት። አሁን እህታችን ክለብ ይወጣ ሴት ናት ውርጃ የምታካሂደው አታውቀውማ። ጠዋት ጥሏት ነው የሚሄደው ከየት ቆይ እንያዘውና ትንሽ እናውራ አይደለ? አገልጋዮች እንዲህ አይነት ቦታ ተገኙ ሲባል ትንሽ ውርደት ስሜት አልተሰማችሁም? የበታችነት ስሜት የሚሰማ እነሱ ብቻ ናቸው እኛም ጭምር ነን። ምክንያቱም ነፍሳችን አካላችን አንድ ነው፣ በክርስቶስ አንድ ሆነናልና ትንሽ ይከብዳል፣ ይሰቀጥጣል። አገልጋይ እንዲህ አይነት ቦታ ተገኘ ሲባል ይከብዳል። ካህንስ ዲያቆንስ ደግሞ ሲሆን ትላላችሁ። ሰዶማውያን እንደዚህ አይነት አሉ እኮ ሲባል በእርግጥ ቤተክርስቲያን ያገለግላል ስጋው ደግሞ ያቀብላል ስትሉ አይ እንደዛማ አይደለም ደብተራ ነው ወይም ቤተክርስቲያን አካባቢ አይጠፋም የሆነ ጸሐፊ ነው ማም ስትባሉ እንዴት ነው ይሄ ነገር ትደነግጣላችሁ አይደል? ይኸው እየተመሰከረ ነው። ታች እየተናገረች ነው ያለችው እውነቷን እያወጣቻት ነው። ይሄ እውነት ከየት መጣ ቤተሰቦች? ይሄ እውነት ከየት መጣ? ከዛር መንፈስ፣ ከቤተሰብ፣ ከባዕድ አምልኮ፣ ከደብተራው ለትምህርት ለእውቀት ለምናምን ተብሎ ለተለያየ አይነት ነገር ተብሎ ከሚወሰደው ነገር የሚመጣው አንድ። ሁለተኛ ነገር ደግሞ የሴት አክት የሚያደርጉ ወንዶች አሉ። እንደ ወንድ የሚያደርጋቸው ሴቶችም አሉ። ወንዳ ወንድ ሴቶች ምንድነው አንቺ እንደ ወንድ የሚያደርገሽ ምናምን ተብሎ ሰንበት ትምህርት ቤት ውስጥ ራሱ የሚወቀሱ ሲጣሉ ሰንበት ተማሪዎች ሁሉ ጠቅለል አርጋዛ ወጥፍ የምታደርጋት ሁሉ ትኖራለች። ኃይለኛ ወንዳ ወንድ በዚህ ማንነቷም ልታፍር ልትነቀፍ ትችላለች። ቀሚስ መልበሷ እንጂ ሴትነቷን የሚገልጸው ወይም ሻሽ ማድረጓ እንጂ ጽንትኗ ኃይለኝነቷ ከመጣበት ከባድ ነው የምትሆነው። እና ወንዶቹ ግን ይብስባቸዋል። ወንድ ሆነው እንደ ሴት የሚሆኑ እንዲያውም ድራማ በሚሰራበት ሰዓት ሻሽ አርግና አንተ እንደዚህ ስራ አንተ ሴት ስትመስላለህ ተብለው ድራማ ያሰሩታል። ከዛ ከሰራ በኋላ ግን ተጽዕኖ ይደርስበታል። ሴት ሆኖ ድራማ መስራት፣ እናት ሆኖ መስራት ለጊዜው ሊያስቅ ይችላል። ስክሪፕቱ እንደሚያስቅ ሆኖ ከተሰራ ለጊዜው ሊያስገርም ይችላል። ግን በዛው ይቀጥላል። ሰካራም ሆኖ ድራማ ሲሰራ የነበረ ሰንበት ተማሪ አሁን መጠጥ ቤት ያገኘሁት ሰው አለ። እኔ መጠጥ ቤት ያገኘሁት ሰው አለ። በጣም በሚገርም መልኩ ምን ታረጋለህ እዚህ አልኩት። አንተ ምን ታረጋለህ አለኝ። እኔማ ይኸው ጠይቃቸው እህቶቼን አልኩት። ምንድነው መምህር አሉኝ። እንግዲህ እኔ የመጣሁት እናንተን አስተምሬ እየወጣሁ እኮ ነው እዚህ ጎላጉል እና እሱማ ሊያስተምረን ነው የመጣው አሉት። ምንድነው የሚያስተምራችሁ አለ። ገረመው። ከዛ ግን አለቀሰ። ውጭ ተገናን ካፌ እንቀመጥ ብዬ ውጭ ስንገናኝ ይኸውልህ እንግዲህ እኔ በቃ መጠጥ የለመድኩት የዛን ጊዜ ነው አለ። አንደኛ ታቦት ጥምቀት ጊዜ ታቦት በሚወጣበት ሰዓት ድፍረት እንዳገኝ ጉልበት ኃይል እንድናገኝ ብለን ትንሽ አረቄ ምናምን እንኳን እናደርጋለን፣ ጠላ ነገር እንቀምሳለን አለ። ሁለተኛ ነገር ሌሊት አዳር ፕሮግራም በሚኖርበት ሰዓት፣ ሰንበት ትምህርት ቤት በሚኖርበት ሰዓት የሆነች ነገር እንኳን እናደርጋለን፣ ድራማ፣ ድፍረት፣ ብርድ የሚባል ነገር አለ አለ። ከማን ለመድከው ስለው ያው ዲያቆን ጓደኛ ስላለኝ የዲያቆን ይዛ የቄሰ ገበዙ ልጅ ምናምን እንደዚህ አብሮን ስለምን ለመድን አለ። የቄሰ ገበዝ ልጅ ያስለመደው እያልኩ ያለሁት ስም እያጠፋው አይደለም። ከየት ለመደው? የቄሰ ገበዙ ልጅ ዲያቆኑ ከየት ለመደው ሲባል ከማን ለመደው? ከጓደኞቹ። እነሱ ከየት ለመዱት? አበሾ ወይም ደግሞ ከዛው ከጓደኞቹ ነው የለመደው። አስቡት፣ አለማማጆቹ ራሳቸው ማዕረግ ያላቸው ሲሆኑ ለእውቀት ለድምፅ ተብሎ ለትምህርት ተብሎ ለግርማ ሞገስ ተብሎ የሚወሰደው መንፈስ አስወጥቶ ከቤተ ክርስቲያን የተወሰዳቸው ጭፈራ ቤት። ይሄ ልጅ ከዛ በኋላ ጠጭን የሆነው እኔ መጠጥ የለመድኩት ከድራማ ነው አለኝ። በቃ መጠጥ በሰንበት ትምህርት ቤት ውስጥ ነው የለመድኩት አለኝ። አሁን ይሄ አትግቡ ማለት አይደለም፣ ግን ኪነ ጥበብ ክፍል ላይ ስነ ምግባር ትምህርት ቢሰጥ የኪነ ጥበብ ይሄ ድራማ፣ ስነ ጽሁፍ ምናምን ጭውውት የሚሰሩት ሰንበት ተማሪዎች ላይ ትልልቅ ስነ ምግባር ትምህርት ቢሰጥ፣ የግብረ ገብ ትምህርት ቢሰጥ ጥሩ ነው ብዬ አስባለሁ። እንዲህ አይነት ሰንበት ተማሪዎች ባይገፉ፣ እንዲህ አይነት አገልጋዮች ባይገፉ ስል ከምን አንጻር ነው? ቤታቸው እንዲጸልዩ፣ ንስሐ እንዲገቡ፣ እንዲቆርቡ። አንተ ውስጥ ያለው የዓይነ ጥላ መንፈስ ነው፣ እንዲህ የምታደርግ ሴት ዛር ናት፣ እንደዚህ ብሎ ብላ ነገሩ እንደዚህ ብሎ የሚያስተምርም የለም። እንዴ ሰንበት ተማሪ ዓይነ ጥላ ምናምን ብሎ ሊያስተምር ወይ ጉድ! እኔ እንደዛ ብዬ መድረኩ ላይ ሳላስተምር አይደል ያባረሩኝ። እንኳን አስተምሬ እንዴ አንድ ቀን ስለ መንፈስ አስተምሬ አላውቅም። የካ ሰንበት ትምህርት ቤት መላከ ሰላም ሰንበት ትምህርት ቤት ማለት ነው።
ደብረሳሌ የካ ሚካኤል ታውቁታላችሁ አይደል? አንድ ቀን ስለ መንፈስ አስተምሬ አላውቅም። ወንጌልና ወንጌል ብቻ አስተምሬ ነው የምወጣው። ህፃናቶችን ያው ዩቲዩብ ላይ ለቅቄዋለሁ። ማዕከላውያንን ወጣት ቲኔጀር የሚባሉት አፍላ ዕድሜ የሚባሉት ወደ ባዕድ ነገር እንዳይሄዱ ሱስን እንዳይለምዱ በጣም በሚገርም መልኩ ፕሮፖዛል ሁሉ አቅርቤ በሚገርም መልኩ በቃ ፕሮፖዛል አቅርቤ እንኳን ሊቀበሉኝ ቀርቶ በጣም ያዘንኩት። ባለፈው አሳይቻችኋለሁ አይደል ጽሁፉን እና መምህር ግርማ ጋር ስለታየሁ እዛ ሄጄ ስለተፈወስኩ ብቻ ከአገልግሎት ያገዱኝ። ከዛ እኔን ፈልገው ሰንበት ትምህርት ቤት የካ ሚካኤል ሲሄዱ ሰዎቹ ምን ይሏቸዋል? ታግዷል እኮ ተወግዟል ከቤተ ክርስቲያን። ሰንበት ትምህርት ቤት እኮ ነው አልፈልግም ብዬ ነው የወጣሁት እንጂ ማባረር እኮ አይችሉም እኮ ገብቼ ማገልገል መብቴ ነው ብላቸው ይችላል። ምክንያቱም መምህር ግርማ እያጠመቁ ያሉት ቤተክርስቲያን ግቢ ውስጥ ነው። ቤተክርስቲያን መምህር ግርማ ሳታወግዛቸው ሰንበት ትምህርት ቤት ማውገዝ አይችልም። ግን በሰንበት ትምህርት ቤት ውስጥ ሆኜ ብዙ ስራ ሰርቻለሁ። አንድ ቀን ቀና ብዬ ሳላይ አመራር ሆኜ እንኳን ላይ እንኳን አስገቡኝ ስልጣን ስጡኝ እንኳን ሳልል ማለት ታች ሆኜ ስንት ስራ ሰርቻለሁ። 18 ዓመት ህፃናትን አስተምሬያለሁ። ማዕከላውያንን፣ ወጣቶችን፣ ኮርስ የሾላ ልጆች የሚባሉትን የባንክ ሰራተኞችን፣ የንግድ ባንክ የህዳሴ ህንፃ ላይ ያሉት ጉባኤ ነበራቸው እኛ ጋር አስተምራቸው ነበር። አንድ ግን ስለ መንፈስ አውርቼባቸው አላውቅም። ወንጌል ለማስተምረው ግን በዚህ ልክ ነው ሰንበት ቤት ውስጥ መገፋት ያለው። እንኳን አይደለም እነዚህ እንደ ሴት የሚራመደውን ቀርቶ እንደ ሴት ድምፅ ያለውን ቀርቶ ሰንበት ተማሪ እኔ እንኳን ምንም አይነት ስለ መንፈስ አንድ ቀን እነሱ ጉባኤ ላይ አስተምሬ አላውቅም። ምንም አይነት እንከን አግኝተው ብኝ የማያውቁትን እኔ ወንድማቸውን አባረውኛል። ሰንበት ቤት ውስጥ ትልቅ ለውጥ ሊመጣ ይገባል። የምን ለውጥ ነው የሚባለው? የአመለካከት ለውጥ። ከሰንበት ትምህርት ቤት ሊያውም ከትምህርት ክፍል አይ በቃ ከአሁን በኋላ እንድታገለግል አንፈልግም ስላሉኝ ቤተክርስቲያን አውግዘዋለች አሉ። እነሱ እኮ ህይወታቸው ቢጣና እኮ ስንት ያስወረደ ስንት ሴት ያጨማለቀ ስንት ወንድ ያጨማለቁ ያተረመሱ እኮ ስንት አሉ እኮ ህይወታቸው እንዳለ ብዘረዝረው ባወጣው እንደዚህ በቃ ብነዳው ዝም ብዬ ገሌ ብና ፎቶ ብለጠፍ ምናምን ስንት ጉድ እኮ አለ። ግን እኔን ፈልገው የሚሄዱ ተማሪዎች እናንተ ስትሄዱ ተወግዟል፣ እሱ እኮ መናፍቅ ነው፣ እሱ እኮ እንደዚህ ነው ብለው ስሜን ያጠፋሉ። እዛው እኮ ነው የማስቀድሰው እኔ እናቴም እዛው ነው የምታስቀድሰው። በሴቶች በር በኩል ይኸው 24 ዓመቷ እናቴ ስታስቀድስ እኔም እዛ አስቀድሳለሁ፣ ልጆቼም እዛ ይቆርባሉ፣ አስቀድሳለሁ። ግን ተማሪዎች እኔም ብለው እዛ ሲመጡ ግን ተባሯል ይላሉ። ስጋው ደግሞ ተቀብዬ እየመጣው የማይቆርበው እኔ ስሜን መናፍቅ ብሎ ያባራል። እኔ ቆርቤ እየወጣው ማለት ነው። አያችሁ፣ ሰንበት ትምህርት ቤት በጣም ብዙ ችግር አለ። አነጋገር ችግር አለ። የክርስትና ቤታቸው እንኳን የጸሎት ክፍል የላቸውም። የጸሎት የስግደት ህይወት እንኳን የላቸውም። በጣም የቆሸሸ ህይወት ኖሯቸው ለመንቀፍና ለማባረር ግን አንደኛ ናቸው። ይቺ ልጅ የተናገረችው የእሷን ህይወት አይደለም። ግብረ ሰዶም የሆኑ ከቤተ ክርስቲያን የተባረሩ የሰንበት ተማሪዎችንና የአንዳንድ አገልጋዮችን ህይወት ነው እየተናገረች ያለችው። የት ተገናኝተው ናይት ክለብ ጭፈራ ቤት። እኔ የሚያገኘሁት የት ነው? እዛው ጭፈራ ቤት ያገኘሁት። እኔ ስለ አገልግሎት ሄጄ ነው እህቶችን ላስተምር። ዛሬ ለቁም ነገር ለቅዱስ ቁርባን በቅተውልኝ ለትዳር በቅተውልኛል እህቶቼ። ባለፈው አንድ ቀርታኛለች ብያቸው ነበር። እሷ አሁን ልታገባ ነው። እንግዲህ 9 ሴተኛ አዳሪዎችን በ2 ዓመት ውስጥ እንዲያገቡ ያደረኩት እዛው ያሉበት ድረስ ሄጄ አስተምሬ መረቤን ጥልቁ ድረስ ነው የጣልኩት። የወንጌል መረቤን እርኩስ መንፈስ ነው እንደዚህ የሚያረጋችሁ ብዬ እሺ ብለው ሰምተውኝ እዛው የካ ሚካኤል ሄዳችሁ ቆረቡ ብያቸው እዛው ነው ሄደው የሚቆርቡት። እኔን የገፉኝ ሰዎች ቄሶች እጅ ላይ ነው ቅዱስ ቁርባን የሚቀበሉት። እኔን የገፉኝ ዲያቆናት፣ ሰንበት ተማሪዎች፣ አመራሮች እጅ ላይ ነው ሄደው የሚያገለግሉት። እዛው ሰንበት ተማሪ ሆና ገብታለች። አንዷ እንዲያው አብራ ነው የምታገለግለው። እኔ ሂጂ ግቢ እስቲ እኔን ወክለሽ ብያት አንድ ነገር አትናገርም። ስለ መንፈስ እንኳን አንስታ አታውቅም። ህይወት ማለት ይሄ ነው። እናንተ ግን ትገፋላችሁ፣ እኛ ደግሞ መልሰን እናመጣችኋለን። እንደው በእውነት መንፈሳዊ ህይወት ሳይኖራችሁ የተባረከ የተቀደሰ ህይወት ሳይኖራችሁ አባላትን የምታስጨንቁ ሰዎችን የምትገፉ ሰንበት ተማሪዎች እግዚአብሔር ልቦና ይስጣችሁ። ሌላ ምንም ልል አልችልም። ስም የምታጠፉ ባለጌዎች እግዚአብሔር ልቦና ይስጣችሁ። እዛው እናንተ መታችሁ የማትቀበሉትን ስጋና ደም ተቀብዬ ነው የምወጣው። እናንተ ስሜን ስታጠፉ እናንተ አትቀበሉትም ስጋና ደሙ። ቆሽሽ ያለ የተተረማመሰ ህይወት ውስጥ እየኖራችሁ እየተያየን እየተዋወቅን ዝም ራሴን እያጸደቅኩ አይደለም። ክርስቶስ ይቅር ብሎኝ እናንተም ይቅር እንዲላችሁ እየለመንኩ ነው። እናውቃለን ብንናገር እናልቃለን ይላሉ አባ ሰለሞን። የካ ሚካኤል የሚያገለግሉ የነበሩ አሁን አርፈዋል። የዛሬ 10 ዓመት 15 ዓመት ታዋቂ የነበሩ አባት ናቸው። ታምረ ማርያም በማንበብ አባ ሰለሞን ይባላሉና እናውቃለን ብንናገር እናልቃለን ይላሉና ሰንበት ትምህርት ቤት ውስጥ ወይ አትገቡ ወይ አታስገቡ የሚባለው ነገር የሚታየው በእንደዚህ አይነት ኢንተርቪው ላይ ነው ማለት ነው። እስቲ እንስማት። ደስተኛ ናቸው ያሉ ሰዎች ግን ደላሎቹ
አይ ሰዎቹ ዘሚጠጡት ምን የሚሉት የምን ደስተኛ ምን ደስታ አለ አሁን ለምሳሌ ለምን ተራሳውን ምንም አሁን ለምሳሌ ወጣቶች አሉ ሁሉንም ማየት ፈልጋለሁ ልደሰት ልዝናና ምናምን ብሎ የሚያስቡ ሰዎች አሉ እድሜ ዘመናቸውን ገንዘብ ሲሰሩ ይኖሩና አሁን ቅድም አንተ እንዳልከው ከዛ ገንዘቡ መቶ ይጨርስ ትዝ ይላቸዋል ወጣትነታቸው እንደባከነ ሲገባቸው ወጣት ነው መቅጠፍ የሚፈልጉት ህፃናቱን ነው መቅጠፍ ሴቱስ ፋይናንሻሊ የጎደልን ስለዚህ በዛም በዚህም ብለን ከጓደኞቻችን እኩል መሆን እንፈልጋለን ገባ አስበኝ እኔ ለመሞት ግድ የሌለኝ ሴት ነኝ ግን ቀን እማራለሁ ከዛ ከመጀመሪያችን በፊት ከመጀመሪያ ልጀምር አያችሁ ይሄ ሐሳቧ በጣም አሪፍ ሐሳብ ቀጥሎ ያለው ስትሰሙ ደግሞ በጣም የምትገረሙት ገንዘቡ ካልሆነ የእውነቴን ነው ይኸውልህ በጣም ቆንጆ ልጅ እንደዚህ ድሬድ አለው በጣም ቆንጆ ሰውነቱ ምናምን ከማን ጋር መሰለኝ መጣው በጣም ከጫጨች አሮጊት ጋር ግን እንዳረባ ሀገሯ እንዳልኩ ራሷን በሜካፕ እንትን የምትል ሁሌ ነው የሚመጡት ከዛ አስተናግዳቸዋለሁ ምናምን ከሷ ጋር ነው ሁሌ ማለት አይሆንም በቃ ለምንም አታስበውም እንዴት ከሷ ጋር ከዛ እንዳልኩ ነኝ ምላሳም ነኝ እግዚአብሔር ጠብቆኝ እንጂ ዞር ትበል እንደው ለዲቃ ዞር ስትል ላጥብሽ የምድናት ምናምን ስለ እሷ አክስቴ ናት አለ አክስቴ ስትል የእናቴ እህት አለ ማለት የእናት እህት ምን እያደረገች ነው ሁሌ እኮ ነው ማያችሁ የምታረጉትን እውነቴን ነው አለ ምን ነው የሚያረጉት ምን ማያረጉት አለ እዚህ አይወራም በስማ እንዴ አክስቴ ማለት ስለው የእናቴ እህት እኔ ስወልድ አልነበረችም አለኝ አሜሪካን የኖረችው ጠቅላላ ዘመኗን ከ30 ምናምን ዓመት በላይ አሜሪካን የኖረችው አላውቃትም ማለት እናቴ ከ2 ዓመት በፊት ነው የሞተችው እና ለለቅሶ ነው የመጣችው በቃ አለ ከዛ በኋላ ግን በቃ አብሬያት መተኛት ጀመርኳል ካክስት ጋር አንተ ጤነኛ አይደለህም ስለው ነው እሷን ነው መፈልገው ነው ያለ በቃ አሪፍ ናት ለኔ ወዳታለሁ ምናምን አለ እኔን እንደው ከባድ ሆነብኝ አሁን የግብረ ሰዶሞቹ ምናምን ከባድ ነበር ለኔ ይሄ ደግሞ ባሰ ሰው እንዴት ካክስት ከእናት እህት ጋር ምናምን ማለት ጀመርኩ ከዛ እንትን የሆነ አንገቱ ላይ የታሰረ ነገር አለ ሁሌ የሆነ የተለየ ነገር ነው በቃ አይዋለሁ ሁሌ በጣም ነው የሚያምረው ይሄ ነገር ምናምን ሲለው እሷ ናት የሰጠችኝ አለ በእናትህ ስጠኝ አልኩት እንዴት አድርጌ ምናምን ሲለኝ በቃ ፎቶ አንሳና በብሉቱዝ ነበር ይዛኔ እንትን የሚለው ፎቶ አንሳና ላክልኝ አልኩት እሷ ከወይ ሽንት ቤት ከሄደች ምናምን ለጥ ብያጠገው ሄደው ይሆንም እንጃ እወቂ የሚለኝ ነገር አለ ብቻ ስለሱ አይሆንማ ሰው በቀኝ ነው ከሷ ጋር አይሆንም ገባ እሱ እንትን አለኝ ሰጠኝ በብሉቱዝ እኔ ምን መሰለ እግዚአብሔርን የድረስ እዳፈረዋለሁ መሰለ ሳስተናግድ አድርና ቦሌ መድኃኒዓለም ሄጄ ታጥብ እንትን ተጠምቄ ጸልዬ አልፈራም እኮ እግዚአብሔርን ጸልዬ ላጥብዬ ቤት ሄጄ ዩኒፎርሜን አድርጌ ደግሞ እንደ ንጹህ ልማር ሄዳለሁ ከሳክ ክላስ አልገባም እተኛለሁ አስኩል ተማሪሽ ይወለ ሲሆን 11ኛ እና 12ኛ ክፍል ከዛስ ያንን እሱ የላከልኝን እንትን ቁጭ እንዳልኩኝ ይሄ ትደረደር የለ ትደረደራለህ እንትን እስክትጠመቅ ቁጭ ትላለህ ቁጭ አልኩ እስክንጠመቅ አጠገቤ ካለችው ጋር ታወራለህ ቤተክርስቲያን ስለሆነ ደስ ይላል እኔማ ምላስ ያርፍም ብዬሃለሁ ከዛ ያወራ እንዴ ብታምር ልጅ እኮ ናት ከዛ እንደዚህ ስልኬን አወጣሁና ይሄ ነገር ምንድነው ብታይ ብዬ ገና ስልኩን ነው እንደዚህ ያሳየዋት ማለት ነው ማን አለችልኝ እኔ ስደነግጥ አሮጥ ሰውነቴ ይከዳኛል ሬሳውን እላለሁ በቃ መተንፈስ ብቻ ነው የኔ ስራ በቃ ሁሉ ነገር ይከዳኛል እኔ ደግሞ በቃ ተበድያለሁ አለች ጀላስ ነው ብላንት በቃ አለቀ ዛሬ እዚህ ነው በቃ መጨረሻ ያለው እኔ ደግሞ መጨረሻ ይመስለኛል በቃ ምንም ነገር ሲፈታ ጀላስ ነው አለች ብድግ ብላ እኛንን መተት ነን እኛማ በዶላር ነው የምንሰራው አለች እና ስለሮጥኩ ነው ስላሮጥኩ ነው የሰማሁት ብሮጥ በቃ አልሰማም ይሄን ሁላ ታር ጀለስ ነን ከኛ ውጪ እንዳያይ የተሰራ ነው ለወጣት አይኑ እንዳይበራ ከኛ ውጪ የዘር ፍሬው እንዳይቀው ምሳማን አቃተኝ በቃ እኔ ብቻ አይደለም እዛ የሚጠመቅ ሰው ራሱ አቃተው መስማት ግማሹ ሮጧል ደንግጧል እግሬ ያውጭኛል ነው ያምልጧል እኔ ያለው ተሳስሬ ቁጭ አልኩት
ወይ አለብኝ መሰለኝ እኛ አለች በቃ አለች እንዲህ አለች በቃ እንደሆነ ነገር አደረጋት። እኛ ነን እዚህ ቦታ ነው የምንሰራው በዚህ ዶላሩ ብዛቱ የተከፈለበት አሰርታበት ነው እሷ ማለት አሰርታ ይታደሳል። ሌላ ሴት እንዳይሰው ታድሰናል። በጣም ቆንጆ ነው እሱ አልኩ በጣም ቆንጆ። ይሄ ሞዴሎቹ አሉ አይደል ወንዶች ሞዴል እንደሱ ነው። እና ድሬዱ ላይ ነው ጸጉሩ ላይ ነው የነሱ እዛ ሀገር ሄዳ ብዙ አመት ሰርታ ደፍታ ደክማ ገንዘቡን ስትይዝ እድሜዋ ሄደ። በመደሰት የታባቱ በኃጢአት በግፍ ሰይጣን እዚህ ውስጥ እኮ ብትገቢ ደስታ አለ ብሏት አረ ከዛ ወይ ታድሰናል ማን ያወቀን አንቺ ማነሽ ደምሽን ጠጣዋለን ምንም ማለት ጀምርሽ ወይ ኖሮኛል ሰርዘሽዋል እኮ አሁን እዚህ ጋር ቆም ደም የለኝም እኮ እንኳን ደም አይለኝም ምን ነሳበት ሰዓት ወጣም ይውላ ሲወራቀት ያቃተኝ መቃ ከተቀመጥኩበት መነሳት አቃተኝ። እሷ በቃ ሌላ ሆነች። ታምናለህ? እንደዛው እንደሆንኩ ነገርሻቸው? ከዛ ሄደሽ ነገርሽ? ከየት አግኝቼው? ከዛች ቀን ጀምሮ የሉም አምልጣላቸው ማለት ነው። እመቤቴ ማርያም። ከዛ መደንገጥ ጀመርኩ። በቃ እደነግጣለሁ። በቃ እኔ በቃ በጣም እንትን ሆኜ ነበር። በጣም እጠመቅ ነበር። ከዛ በኋላ በቃ እየሄድኩ ነው የምጠመቀው። በቃ ደምሽን ጠጣዋለን ደግሞ ብላለች በመሀል ሩጪ። አንተ እግዚአብሔር የልቤን ታውቃለህ፣ በእናትህ እንዳይደፉኝ በቃ እባክህን በቃ ማለት ጀመርኩ። ፈሪ ሆንኩ። ከዛ በኋላ ደግሞ ሲታወቅ እኮ ነው መንፈስ መተት ከታወቀበት አቅም የለውም። ካልታወቀ ነው ኃይል የሚኖረው። ከዛ በኋላ ጠፉ ታምናለህ? ከዛ የተለያየ ቦታ ነው የምሰራው አልኩ። እንትን ለአራት እንትን ሲሏት ብቻዋን መጣ እንዳልኩ ብቻቸውን ይመጣሉ አልኩ። ይገርም። ታሪኩን ገብታችሁ በደንብ እዩት። ዝም ያልኩት በደንብ እንድትረዱ መቆራረጥ አልፈለኩም ሐሳቡን። ልጅቷ የምታወራው ነገር በጣም የሚስብ መሆኑ ብቻ ሳይሆን አስተማሪ ነገር ነው። ማለት የምትሰብክ አይደለችም። ታሪክ በመናገር ብቻ ብዙ ሰው እንዲጠነቀቅ ታደርጋለች፣ እንዲፈራ ራሱን እንዲያይ የሚያደርግ ነገር ነውና በጣም በዚህ አጋጣሚ ለአንደበቷ እናመሰግናለን። ቀጥሎ ግን ማናየሷን ስላቀረባት እናመሰግናለን። እንደገና በሚዲያ ይህን ያክል 2 ሰዓት ምናምን የሚፈጅ ቪዲዮ ቁጭላችሁ በጣም ብዙ ሺህ ሰው ነው ያየውና እንደው ያያችሁ ሰዎች ገጠመኝ እንደዚህ የምትሰሙ ከሆነ ለምን ነው እኛ ዩቲዩብ ላይ መጣችሁ ደግሞ ገጠመኝ ማትሰሙት? ነው እኛ የምናቀርበው ተረት እዛ የሚቀርበው እውነት ወይም ደግሞ እኔ ብቻ ስለማቀርበው በጣም ከባድ ነው፣ ተጽዕኖ ስለሚደርስባቸው ነው እኛ የምንተርከውና ገብታችሁም ላይቭ ተከታተሉ። ይሄን ቪዲዮ የምታዩ በሙሉ ማለት ነው። መርጦ አልቃሽ መሆን አያስፈልግም። እንዲህ አይነት ነገር የሚስባችሁ ከሆነ እንዲህ አይነት ነገር ማዳመጥ የምትወዱ ከሆነ በእንደዚህ አይነት መልኩ የቀረበላችሁን ነገር ተምራችሁበት ሰግዳችሁ ጾማችሁ ጸልያችሁ እንኳን ራሱ ወደ እግዚአብሔር ብትቀርቡት ትልቅ ነገር ነው። ሰውን ብታስተምሩበት አዳምጣችሁ ሰው ለማዳንም እንኳን እንትን ብታደርጉት ብታዘጋጁት ራሳችሁንም ትልቅ ነገር ነውና ግን ሳልናገር ማላልፈው በዚህ በተናገረች ጉዳይ ላይ አክስትን የምታክል ያውም እድሜዋ የገፋች ሴትዮ ይሄንን ልጅ ምን ልታረገው ፈልጋ ነው እንደዚህ መተት ያደረገችበት ስትሉ እዛ ውጭ ሀገር ሄዳ አህዛባዊነትን ተምራ የመጣችው ማለት ነው። ሴትዮ አህዛብ ሆናለች። የነጮች አስተሳሰብ ኮሎናይዝ አድርጓታል፣ በባርነት ገዝቷታል ማለት ነው። እና ያክስት ልጅ የለ ያጎት ልጅ ምናምን የእህት ልጅ የለ አያስፈልግም። በቃ ዝም ብሎ ብቻ ቆንጆ ከሆነ ና እባክህ እንመቻች ብሎ መግባት ነው። ሊያውም በመተት አስቡት፣ በድግምት ይሄን ልጅ ተቆጣጥረው እንደዚህ አይነት ነገር መናገር ማለት በጣም ከባድ ነውና እውነት እንዲህ አይነት ነገር የሚያደርጉ ሰዎች አሉ። አዎ አሉ። ሬር ቢሆኑ በጣም ጥቂት ቢሆኑ ማለት ነው፣ በጣም ውሱን ቢሆኑም ግን ባክስትን አሁን ሴትዮ አታረግዝም እንጂ እሱ ሽማግሌ ሆኖ እሷ ወጣት ሆና ቢሆን ኖሮ አጎቷ ቢሆን ኖሮና እንደዚህ ያደረጉት የሚወለደው ልጅ ምን አይነት ልጅ የሚሆን ይመስላችኋል? በስጋ ዝምድና መካከል ሩካቢ የሚፈጽሙ ሰዎች አካላቸው አንሼፕድ ወይም ደግሞ ዲፎርም ነው የሚሆነው፣ ወይም ቅርጽ አልባ የሆነ ልጅ የሚወለደው። የአእምሮ ዝግመት፣ መቀንጨር፣ ሪታርድ የሆነ የአእምሮ የተጎዳ በጣም ለማሰብም ለማስተዋልም በጣም የሚያስቸግር ዋጋ የሚያስከፍሉ በቤት ውስጥ እነዚህ ልጆች ከተወለዱ እነሱን ለማሳደግ እናትም አባትም ሽባ ነው የሚሆኑት። በቃ ሽምድምድምድ ነው የሚሉት። ግራ ይጋባሉ እነዚህ ልጆች ለማሳደግ። የህይወት ስታይላቸው ራሱ ይቀያየራል። አለባበስ፣ አነጋገር፣
ለጎረቤት ኮንፊደንስ አይኖራቸውም ጎረቤት ጋር። ለምን እንዲህ ልጅ ከተወለደ የባዕድ አምልኮ ልጅ ነው ተብሎ ይታሰባል፣ እርግማን ነው ተብሎ ይታሰባል። ብዙ ነገር አለ እና ከባድ ነው። እስቲ እንደውል ቅድም ልደውልባት የነበረች እህታችን ጋር ልደውልና እንዲህ አይነት ነገር እንዳጋጠመ ልታዩት እፈልጋለሁ። ልደውልና ባለቤቴ ጋር አሁን ራሱ ከዚህ ከምናወራው ጋር ተቀራራቢነት አለው። ዲያቆኑ ዘመድህ ናት አታግባ እየተባለ አገባታለሁ ብሎ በግድ ሲሞግት ከዛ በኋላ ምን እንዳደረገ እንስማ እስቲ። አዲስ አቅርቢልኝ እስቲ አቅርቢልኝ። ሄሎ አዲስ ሄሎ፣ ቲቪውን ቀንሱት፣ ቲቪውን ቀንሱት፣ ቲቪውን ቲቪውን ቀንሱት ነው ያልኩት። ቲቪው ላይ ነው የምትሰሚያለሽ እኮ ቲቪው ላይ አዲስ ሲልሽ አቤት አልሽ እኮ። እሺ ሰላምሽ አለው እንግዳችን። እንግዲህ እስቲ አሁን አንቺን ያስገባሁት ዲያቆኑ ምን እንዳደረገ እንድትነግሪኝ ነው። እስቲ ዲያቆኑ እዛ እናንተ ሀገር ላይ ምን እንዳደረገ እንድትነግሪኝ ነው። እሺ አይ ዲያቆንማ ቤተሰብ ላከ። ከዛ ሲልክ አይ ቤተሰብ ነን ጋብቻ አይቻልም ሲባል በጣም እንትን አለ። ትኩረት አደረገው ወደ እሷ ላይ መሰለኝ። ዘመድህ ናት ሲሉት ተው አሉት። አዎ እምቢ አልተው ምናምን ሲል ከዛ ወደ አዲስ አበባ መጣች ልጅቷ። ልጅቷ ወደ አዲስ አበባ የመጣችው እሷም የማግባት ፍላጎት የላትም ማለት ነው። አልፈለገችም። ከዛ ቤተሰብ ላኳት። ዘመድ ጋር ነው የተላከችው። ከዛ ገባች ሰው ቤት። ከዛም በኋላ ደውላም አታውቅም፣ ዘመድም አታገኝም። እናንተ እዛ ሆናችሁ ማለት ነው? እኔ እዛ ነኝ፣ አብረን ያደግነው ባጋ። ከዛ በኋላ በቃ ጠፋች። ከዛ እንግዲህ ስልክ ይዛ ነው ሄደችው። ተማሪ ናት። ስልክ ምንም ይዛ ነው ሄደችው። ታውቃለች ሁሉም ነገር። ከዛ መጨረሻ ላይ ነገር ምንድነው የሚባል አልታወቀም። እዛ ወንድምየውም ለመፈለግ ሞከረ፣ የለም። እንትን ላይ ራሱ ወረፋ ሲያዝ አስመዘገበ ኤቢኤስ ላይ። እሺ እዛ ወረፋ ሲያዘ እዛ በኋላም የለም። አሁንም ኤቢኤስ አፋልጉኝ ላይ ማለት ነው። አፋልጉኝ ላይ። አዎ እሺ ባልስ ስንጠራ ትመጣለህ ብሎ ምናምን ጨፎ ሄደ። ከዛ መጨረሻ ላይ የለም። አሁንም እዛ ልጅቷ ታይናለች። ምክንያቱም እኔ የሆነ ገርጅ በቃ ሁሉ ጊዜ ታይኛለች። ሰላም ልልሽ ስልክ ስትሰወር ይገኛለች አለ ተታወራን ማለት ነው። አንቺ ገርጂ ያገኘሻት ማለት ነው? እኔ ታይኛለች፣ ግን ለኔ አትታየኝም ማለት አውቃ ትደበቅብሻለች ወይስ እንትን ይሰወርብኛል አለች። ትሰወርብኛላችሁ አለች። ሳያችሁ ትሰወርብኛላችሁ ከህዝብ መካከል ዛለም ከሚያስቀድሰው ሰው መካከል ማለት ነው። እዛ ጋር ሳያችሁ አለች። ትሰወሯላችሁ አለች። ሰላም ልላችሁ እጄን አቅርቤ ስውር ይልብኛል አለች። ከዛ መጨረሻ ላይ ሲባል እንደገና የወንድሜን ስልክ ላወጣ ስልክ የለም፣ ሴቭ ያልኩት ስልክ ይጠፋብኛል፣ የለም ማለት ችግር አለ ማለት ነው። ዘመድ እንዳታገኝ የተደረገባት ነገር ዘመድም እንዳታገኝም ስልክም ደውላ እንዳታገኝም። ከዛ መጨረሻ በቃ እንደዚህ የሆነ ተደጋጋሚ ሰው በችግር ላይ ሲደርስበት የሆነ እንትን ነበረ ደፍተራ ሰፈራችን ላይ። እሺ ሲወራ እንደዚህ ምናምን ሰው በቃ ብዙ ሰው እንትን አለ እና የሰው ህይወት አበላሽ። ማን? ደፍተራው ይሄ ዲያቆኑ የደብተራው ጓደኛ ነው ማለት ነው። ለካ እሱም እየሄደ እዛ ያስደርጋል ዲያቆኑ። የሰማችሁ ነው። 15 ዓመቱ ማለት 15 ዓመቷ ነው ልጅቷ የተገኘች። በ15 ዓመቷ ተገኘች። በ15 ዓመቷ። ከዛ ምን እንዳስመከራቸው እነዚህ ውጭ ያሉት ፋኖቹ ከቤት ገብተው እግሩንም ቆመጥመጥ አድርገው ዛሉት ማለት ገደሉት። ያን ደብተራውን ጠንቋዩን ይሄ ደብተራውን እንትን የሚለውን ዲያቆኑ የሚሄድበትን ደብተራ እዛ ላይ ገደሉት። ማናቸው የገደሉት? ፋኖቹ። የክፍለ ሀገር ፋኖ። ምን ደርሶባቸው ነው? ተነግሯቸው ነው ማለት ነው እንደዚህ ያደርጋል ይሄ ሰው? የብዙ ህይወት አመሰቃቀለ። የብዙ ሰው ህይወት ገንዘብ ምናምን እያጠፋ ችግር ነው። ስለዚህ ይሄም ዲያቆን እዛ ሄዶ ያስደግም ነበር። እንግዲህ ያው ለየለት እዛ ጋር እንደዚህ ያስደገመ ነበር። በቃ ከዛ የማደሻው ዕለት ይታደሳል። ሰኔ ሚካኤል
ህዳር ሚካኤል ይታደስባት ነበር። መስቀል ደግሞ ይታደሳል። የሚገርም ነው። ቅድም እያወራሁት ነበርና እኔ አንቺ ገጠር ላይ በደንብ ስለኖርሽ ይሄን እንድታብራሪልኝ ነበር። ህዳር ሚካኤል የሚታደሰው ለምንድን ነው? ብዙ ጊዜ ህዳር ወር ላይ ግብር ገብሩ ይባላል በየመንደሩ። እዚህ አዲስ አበባ ራሱ ህዳር ወር ላይ ይሄ ቤት ውስጥ ቡና አፍልተው ሳር ጎዝጉዞ ምናምን ጨሌውን ምናምን ያከብራሉ። ይሄ ነገር ምንድን ነው? ህዳር ሚካኤል የምርት ወደ ወቅተው ወደ አፋቸው የሚያረጉበት ሰዓት ነው። እሺ ከዛ አዝመራ ሊወስድ ይችላል። አሁን ምክንያቱም መሬት ለመሬት የሚሳመው እዛ መድኃኒት ሲሰጣቸው የሚሄዱበት እህሉን የሰውየውን ምርት ሊወስድበት ይችላል። እዛ ደግሞ የተሳስደ የእንትኑ ደግሞ ህዳራውን ወደ ወቅት አይደለ ወደ እህል ወቅት አይደለ ይሸታል። ይሸቱ የዛውን ጨገዳ የሚባል አለ በእኛ ሀገር ብዙዎች ያውቁታል። እሱ ጋር እንትን ሲል በቃ አይበረክትም፣ ምርቱ ይሄዳል። የምርት መውሰጃ ይሉታል ሄደው ማለት ደፍተራው። ስለዚህ ህዳር ወር ማለት ቅድም እኔ እንግዲህ እንደነገርኳችሁ ቤተሰቦቼ ትንሽ አሁን የገባኝ ነገር ምንድን ነው እህሉ ታጭዶ የሚከመርበት ከክምሩ ላይ ደግሞ ሰላቢ ደግሞ ሊሰልብ ስለሚችል እንዳይሰልባቸው ግብር ይገብራሉ ማለት ነው አንዳንድ ሰዎች። እንደዛ ነው። እዛ ቀይ ዶሮ ምናምን ብቻ ይወስዱለታል ብዙ ነገር። ህዳር ሚካኤል አብዛኛው ቀይ ዶሮ ጋገስማና በስማ የሚባል በዛ ነገር ይወስዷሉ። የሚሄዱት ሰዎች ማለት ነው። እዛ እየወሰዱ ግብር እዛ በጣም ይውሏሉ። በጣም ነው እንትን የሚሉ ምን በላው ዳቦ ስንዴው ሁሉ ይሄን ሁሉ ነገር አልፎ መጥቶ ነው እንግዲህ ምን በላ። ለዚህ ነው ባርካችሁ ብሎ የሚባለው። ገበሬዎቹ ክርስቲያን ካልሆኑ ለጠንቋይ ለአዳልሞቴ ለጠቋር ወይም ለወቅቱ ላለው ደብተራ ሄደው ግብር ሰጥተውት ግብር የተገበረበት ስንዴ ሊሆን ይችላል። ስለዚህ ዳቦም ስትበሉ እንጀራም ስትበሉ እግዚአብሔር የባረከው በእርግጥ ከመሬት የወጣ ነው፣ እህሉ ምንም አላጠፋም ልትሉ ትችላላችሁ። ግን ግብር የተገበረለት ስለሆነ ለዚህ ነው እንግዲህ አንዳንድ ጊዜ ጸሎት የሚያስፈልገው የሚባልበትም አንዱ ነገር። ሰኔ ወር ላይ ደግሞ የሚገብሩት ለምንድን ነው? ምን የሚደረግበት ጊዜ ነው ሰኔ ወር? ሰኔ ደግሞ ገበሬውን የሚያርስበት ጊዜ የእርሻ የሚዘራበት ማለት ነው። ዘር የሚዘራበት ሰዓት ነው። ዘር የሚዘራበት ሰዓት ስለሆነ አሁን አንተ የዘራው ካልተባረከ ምንም ባና የለው። ምክንያቱም ይወስዳል፣ የሚያገኝበት ጊዜ ስለሆነ ያም ይወስዳል፣ መሬት ለመሬት ይወስዳል፣ ዘር እንዳይበረክት ያደርጋል። እኛ ሀገራውን በመዳበሪያ ገብቶ በመዳበሪያ ነው የሚወጣው ለዘር ማለት ነው። ሰኔ ወር ላይ እህል መሬት የሚነካበት ወይም ዘር መሬት የሚነካበት ስለሆነ በዛው እንዳይቀነጨር መሬቱ እህል እንዲያበቅል የሚጠይቁት ማለት ሰይጣኑ ነው ማለት ነው። እንትንስ መተት የሚያደርጉት ሰዎችስ? እሺ በዚህ ወር ላይ ደግሞ መተት ይታደሳል። በዚህ በሰኔ ወር ላይ በተለይ ጳጉሜ ወር ላይ ጭምር። ጳጉሜ ደግሞ የሰልብ ጊዜ ነው። ጳጉሜን የሆነ ግጥም አለው። ጳጉሜን ላታርም አትዝራ ምን የሆነ ብቻ ግጥም አለው እና የጳጉሜ ደግሞ አሁን ሰልብ የሚያዝበት ሰዓት ነው። ምክንያቱም ከፍቶቿም ልጅ የሚይዙበት ሽል የሚያገቡበት ሰዓት ነው። ገባኝ። አሁን እሷ ሰር የምትለው በአገሯ ቋንቋ ነው። ላም የምትጠቃበት ጊዜ ነው። እህል ስለሚበሉ ስሜት ፍላጎታቸው ይመጣል። ያ መስከረም ወር ወይም ደግሞ ጳጉሜ ወር አካባቢ ላይ በደንብ መሬቱ ሳሩ ስለሚያገኙ ስሪያ ወቅት ነው ነገሩ። አማርኛው ይቅርታ ግልጽ ላድርግላችሁ ብዬ ነው። እና እህታችን ስለዚህ በዚህ ሰዓት ታዲያ ግብር የሚያቀርቡት ወይም መተት የሚታደሰው ይሄ ነገር እንዳይበረክት ነው ማለት ነው። ከብቶቹ እንዲሞቱባቸው ነው ማለት ነው። እንዳይዙ ነው፣ ልጅ አልባ እንዲቀሩ ማለት ነው። ዝም ብለው አለ አይደለ እንደ በሬ አይሆን አይወልድም፣ እንደዛ እንዲሆኑ እንዲቀሩ ነው፣ ልጅ እንዳይዙ። ስለዚህ ጳጉሜ መተት ታደሰ የሚባለው ይሄ ነው ማለት ነው። ልጅ ቢወልዱ አሁን ይረቧሉ፣ 3-4 ሊሆኑ ነው። እነዚህ ግን ይቺ ግን እንትን አትልም። እንትን ካላለች በቃ ካልያዘች ልጅ ምን ትሆናለች? የዛ ሰውዬ የሚያስመትተው ሰውዬ ይዝለታል። ያንተ ያውን ሌላ ግን እንደዚህ የማይሄደው ግን እግዚአብሔርን ካመነ ደግሞ ችግር የለም። ስለዚህ በትክክል ሁለት አይነት ሰዎች አሉ። አንደኛ የሚሰልቡ ሰላቢዎች እንትኖች አሉ፣ የሰውን እህል የሚሰልቡ ሰላቢዎች አሉ። እንደገና ደግሞ በትክክል እህሉ እንዲበረክትላቸው ሄደው ለጠንቋይና ለደብተራ የሚገብሩ ደግሞ አሉ ማለት ነው። ግዴታ ነው። መስቀል ላይ ራሱ መስቀላውን ለምሳሌ እንደ ነገ ደመራ ሊሆን እንደ ዛሬ ሄደው የሚያድሩ አሉ። የት የሚያድሩት? እዛ እሱ ጋር ሲያጨበጭቡ ያድሩ አሉ። በቃ ሲያሸበሽቡ ነው የሚያድሩት።
እዛ ዳቦ ጋግረው ምናምን ቁርስ ይላሉ፣ ጢስ ይላሉ። ብቻ ብዙ ነው፣ በጣም ያስጠላል። የኢትዮጵያ ሕዝብ ጤነኛ አይደለም። አንዳንድ ጊዜ በእውነት ኦርቶዶክስ ብንሆን ችግር አለ። አዎ በጣም በቃ የዕለት ለዕለት እንትን የሚላቸው ነው የሚመስላቸው፣ የሚያከብራቸው ስለሚመስል በቃ ይዘውለት ስለሚሄዱ እሱ ምንድን ነው። በእውነት በጣም ነው የማዝነው። አንዳንድ ጊዜ እንደዚያ ነገር ስሰማ ኦርቶዶክስ ሆነን ማተብ አስረን የቄስ ዘርም ተብሎ አጠቃላይ የተዋሕዶ ልጆች ሆነን እግዚአብሔርን ትተው ሰው እህሉን መሬቱን አዝመራውን ለደብተራና ለጠንቋይ ሲሰጥ ግን አይገርምም? ያሳዝናል። በጣም ነው የማመሰግነው። እግዚአብሔር ያክብርልን። ያ ዲያቆን ከዛ በኋላ በቃ ጠንቋዩ ከሞተ በኋላ ስራ ሰርቶ አያውቅም ማለት ነው። ማን ያድስለታል? ማን ይሰጠዋል? ስራ ስር ስለማይሰጡት አልታደስለት ሲል ልጅቷም በቃ ሰሚነሽ ኪዳነ ምሕረት ናት እሷ ጋር ሄጃለች። ስለዚህ ልጅቷ ሰሚነሽ ኪዳነ ምሕረት እየሄደች ስለምታለቅስባት ጠንቋዩ እዛ መንፈሱ ሲላክ ወደ ነበረበት ደብተራው ተቀጠቀጠና ሞተ ማለት ነው። አዎ ሲሞት እዛ እንትኑ ሲቀጠቀጥ ነው። እዛ በኋላ ሰሚነሽ ሂጅ ነው አለች። አልተመለስኩም ወደ ቤት አልተመለስኩም። ወደ መጣህበት ተመለስ ብላ እንግዲህ ይሄኔ ሰሚነሽ ኪዳነ ምሕረት ሄዳ ሱባኤ ስትቀጠቅጥ ምን ስትል እዛ ፋኖች ሄደው ደግሞ እጇ ሆነው ቀጠቀጡላት። አዎ ተመስለው እነሱ ሄደው ከዛ በቃ ቤተሰቦቿን ማገኘሽ አሁን ደህና ናት። በቃ የሚገርም ነው። እመቤታችን ሰሚነሽ ኪዳነ ምሕረት እንኳን ረዳቻት። አሁን ጤነኛ ነች አይደል? ጤነኛ ናት። አዎ አሁንማ ጤነኛ ቤተሰቦቿን ማየት አመጣች። እግዚአብሔር መልኳ እንዴት ነው? መልኳ ምንም እግዚአብሔር ማለት እንደዚህ መስተፋቅር የሚላክበት የሚታደስበት ሰው ማዲያት አያጣውም። ጉስቁል ያለ ኮስማና ነው። በጣም በቃ ተስፋ የቆረጠ ዝም ብሎ ድስቁስቁስ ያለ ሰው ነውና ትልቅ ሰው ነው የሆነችው። ጅፍጅፍ ትልቅ ሰው ነው የሆነችው እንጂ ጅፍጅፍ ማለት ፊቷ ያው በረዳል። መልካም እሺ አመሰግናለሁ። እኔት የቤታችን በእንግድነት መጣ ነው እንግዲህ እየሰማን ያለ ነው። ነገ ሀጅ ናት። አሁን ብቻ ምንድነው እዚህ ውስጥ እንድናወራ የፈለኩት ዲያቆን ነው። ዘመድህ ናት አታግባ እየተባለ አገባታለሁ ብሎ አስቸገረ። ከዛ እሷ አይ ዝምድና ከምጋባ ብላ ጥላ ወጣች። ከዛ መተት መላክ ሊያውም ዲያቆን ጠንቋይ ጋር ሄዶ እኮ አስቡት። ብዙ ሰዎችን አበላሽተዋል ብሎ ደግሞ ፋኖቹ ደግሞ ሄደው ቀጠቀጡት ማለት ነውና ሞተ። እዛው ቀጥቅጠውት ነው የገደሉት ነው የሚባለው። ይሄን ነገር ከሷ በመስማቴ እርግጠኛ እንደሆነ አድርጎኛልና እስቲ የሚቀጥሉትን ቪዲዮዎችን እንመልከት።